ኢትዮጵያ ውስጥ እንኳን በዚህ ምክንያት ነው የሚለው ከግብጽ ጳጳሶቹ ይመጡ ስለነበር በዛ ወቅት የቋንቋ አለመግባባት ችግር ስለነበረ ጎረቤት ሀገር እነ ሶማሌ፣ ኤርትራ፣ ሱዳን ምናምን ኬንያ ይቅርና ኢትዮጵያ ውስጥ እንኳን ወንጌልን በአግባቡ እንዳናስፋፋ ምክንያት ሆኗል፣ እንዳይሰበክ ምክንያት ሆኗል ይላሉ። ይሄ ትልቅ እንቅፋት ሆኖብናል ይላሉ። እውነት ነው አይደለም? ሶማሌ፣ ኦሮሚያ፣ ደቡብ የነካ እንኳን ክርስትና አልነበር። ኦሮሚያና ደቡብ እንኳን የደረሰ ክርስትና አልነበረም። የነበረው ክርስትና ወንጌል እዛ እንኳን ተኪዶ አልተሰበከም ነበር። እውነታቸውን እኮ ልክ እኮ ነው የተናገሩት። በጣም በሚገርም ሁኔታ እኛ ብንናገረው ኧረ እናንተ ጥላቻችሁ፣ ግን ቃል በቃል ጽፈውታል። ኢትዮጵያ ላይ እንኳን ወንጌልን በአግባቡ እንዳንሰብክ ምክንያት ሆኖብናል ለ1600 ዓመታት። ሰው የታል ታዲያ ክርስትና የት ነው? ኃይለ ሥላሴን ያመሰግናሉ። እድሜ ለኃይለ ሥላሴ ይሁንና በዛ ሰዓት ነው ለመጀመሪያ ጊዜ ጳጳስ ይሾም ነው። ገጽ ስንት ነው ያልከኝ ወንድምነት? ገጽ 27 እና ምንም ብሩኬ አልክ። እሺ አሳየውና አሁን ቀጥል። እሺ ቀደም ሳሙሻ የተናገረ ከዚህ በፊትኛም ስንናገረው ነበር። ለመናገር ደግሞ ማንበብ በጣም ይጠይቃል። ለማንበብ ደግሞ ግብአቶቹን ማምጣት አለብን። ብፁዕ አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩ አሁን በሕይወት የሉም፣ ሞተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ መታተም የታተመው ገጽ 27 ላይ እንዲህ እናነባዋለን። ሰሙን ከጥላቻ ተነስቶ አወራ እንዴት እስላም ብሎ ይላል ብሎ የሚለው ላይ እንደዚህ እናነባዋለን። ብፁዕነታቸው የጻፉትን ከላይ ጀምሮ ላንብበው አይደል? እንደዚህ ይላል። ጥያቄ ምልክት አኑሬበታለሁ። ራሱ ሊቀ ጳጳስ የነበሩት አባ ክርስቶዶሎም አርፈው በምትካቸው አባ ቄርሎስ ሊቀ ጳጳስ ሆኑ። ይህን የጻፉት እንግዲህ ብፁዕ አቡነ ጎርጎርዮስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ማለት ነው። መርጌታ አይ ቲንክ ያውቋቸዋል። እኔ ያላየኋቸውም በአካል እሳቸው ግን ያውቋቸዋል። በቅርብ ጊዜ ነው አይደል የሞቱት? መርጌታ አይ ቲንክ በቅርብ ዓመታቶች ውስጥ ነው የሞቱት። አዎ ልክ ነህ ኤርሚዬ። ሳሙሻም ታውቃቸዋለህ በአካል? እንዴ እኔ እንትን ገዳማቸው ድረስ ሄጃለሁ። የዝዋይ ገዳምን ያስገደሙ እዛ ነበር። እኔ ወደ ሸዋ ስላልመጣሁ የኔ አርሲ ሊቀ ጳጳስ ብፁዕ አቡነ ናትናኤል ስለነበሩ ይህን በስም ነው የማውቃቸው፣ አላየኋቸውም በአካል። እሺ አባ ቄርሎስም ሊቀ ጳጳስ ሆኑ። አባ ቄርሎስ ሊቀ ጳጳስ እንደሆኑ ወደ ኢትዮጵያ ጳጳስ በመላክ የግብፅን ቤተክርስቲያን ቅዱስ ሲኖዶስ ዝግጅት አደረገ። ነገር ግን ያን ጊዜ ግብፅን ይገዛ የነበረው በድር ኤልጀማል ተጽዕኖ ወደ ኢትዮጵያ የተላኩት ቅዱስ ሲኖዶስ የመረጣቸው ሳይሆኑ የእስላሞች ወዳጅ አቡነ ሳዊሮስ ነበሩ። ዋት ሰማልኝ እንግዲህማ። አቡነ ሳዊሮስ ወደ ኢትዮጵያ ሲገቡ የኢትዮጵያ ንጉሥ ግርማ ስዩምና ህዝቡ ካህናቱም ግርማዊ ስዩም ነው ወይስ ምንድን ነው? የኢትዮጵያ ንጉሥ ግርማ ስዩምና ካህናቱ ህዝቡና ካህናቱ ኢትዮጵያ ንጉሥ ግርማ ስዩም እንትን እያለው ነው የሚሄደው። አንዱ የኢትዮጵያ ንጉሥ ነው። ከዛን ቀጥሎ ግርማ ስዩም ግርማ ስዩምና ህዝቡ ካህናቱ ጭምር በደስታ አቀባበል አደረጉላቸው። ነገር ግን አቡኑ ከበድር ኤልጀማል ጋር ባደረጉት ስምምነት መሰረት ለኢትዮጵያ ቤተክርስቲያን ምንም ስራ ከመጀመሪያቸው በፊት በኢትዮጵያ ለሚኖሩ አረብ እስላሞች መስጊድ እንዲሰሩ አደረጉ። ጳጳሱ ከግብፅ ተልከው መጥተው በኢትዮጵያ ኦርቶዶክስ ቤተክርስቲያን ምን እንዲሰራ አደረጉ? መስጊድ። ይኸውልህ እንግዲህ ጨዋታው እስላሞች በኢትዮጵያ ላይ ሃይማኖታቸው እንዲስፋፋ የሐሳብ ድጋፍ ይሰጧቸው ጀመር። ጳጳሱ ሐዋርያዊ ተልእኮ ይዘው የመጡት ማለት ነው።
እኚሁ አቡን በኢትዮጵያ 7 መስጊዶችን ማሰራታቸው ይነገራል። ጳጳሱ 7 መስጊድ አሰራ። እልል በኢትዮጵያ ሀገሬ። ማን የጻፈው? ብፁዕ አቡነ ጎርጎርዮስ ሊቀ ጳጳስ። ወይኔት ያለች ሳራ። አረ ገና መቼ እንደ ገና ወርቁን ስናሳይሽማ ጨርቅሽን ጥለሽ ማበድሽ ነው። የተከፈለው ወርቅ ብቻ አይደለም ኤርሚ፣ አልማዝ ነው። አልማዝ ዳይመንድ አልማዝ ማጀበ ወይኔ ያለች እውነትም ወይኔ ብቻ ሳይሆን ወይኔ ነው ማለት ያለብን። እሺ እኚሁ አቡን በኢትዮጵያ 7 መስጊዶችን ማሰራታቸው ይነገራል። ጳጳሱን ያደረጉበት ምክንያት ከበድር እልጀማር ጋር የገቡት ቃል ኪዳን ለመፈጸም ብቻ ሳይሆን እርሳቸው በኢትዮጵያ ይህንን ሲያደርጉ በግብፅ የሚኖሩ ወገኖቻቸው አገዛዝ የቀለላቸው መስሏቸው ነው። ነገር ግን የኢትዮጵያ ሕዝብ የእስላሞች መልክተኛ ሆነው በመጡ በእነዚህ አቡኑ ላይ ተቆጥቶ ተነሳ ይላል። የእስላም መልክተኛ ሆኖ ማን የመጣው? ጳጳሱ። ጥላቻው የበረታ ሄደ። በዚህ ምክንያት ጳጳሱ ወደ ማረፊያ ቤት ገቡ። ሊከተክቷቸው ነበር ማለት ነው። አሰርተዋቸው የነበሩትን መስጊዶች እንዲፈርሱ ተደረገ። በዚህን ጊዜ ከአቡኑ ጋር አብሮ ወደ ኢትዮጵያ መጥቶ የነበረው ወንድማቸው የተደረገውን ሁሉ ለበድር እልጀማል ነገረው። እርሱም ይህን በሰማ ጊዜ ኃይለኛ ነኝ ባይ ነበረና የሚከተለውን መልእክት ለኢትዮጵያ ንጉሥ ለግርማ ስዩም ላከ። በየሀገሩ የፈረሱትን መስጊዶች እንደገና ካልተሰሩ እኔም በግብፅ የሚገኙትን የቅብጥ ኮፕቲክ አብያተ ክርስቲያናትን እንዳልነበር አደርጋቸዋለሁ ብሎ የዛቻ መልእክት ላከበት። ነገር ግን ንጉሱ በኢትዮጵያ ወኔ ተቀስቅሶ ዛቻውን ከምንም ሳይቆጥር የሚከተለው መለሰለት። ከግብፅ ቤተክርስቲያን አንዲት ድንጋይ ብትነሳ መካ ተሻግሬ ከካባ ድንጋይ አመድ አድርጌ ትቢያውን ካይሮ እልክልሃለሁ የሚል መልስ ላከበት። ከመካ የመስጊድን ድንጋይ አስመጥቼ እሰራለሁ የሚል መልስ መለሰለት የሚሉም አሉ። በዚህም በግርማ ስዩም ዘመነ መንግስት በመካከለኛው ምስራቅ የመስቀል ጦርነት ተጀምሮ ስለነበረ ግብፃውያን ፊታቸውን ወደዚያ ሲመልሱ የኢትዮጵያውያን ደግሞ አይናቸውን በግብፅ ላይ ጥለው ነበር ብሎ ይላል። ይሄው ጳጳስ ከግብፅ ሀገር መጥቶ 7 መስጊድን አሰርቶ ሄደ። ገጽ ስንት ነበረ የዳይመንዱና የወርቁ? ብርኬ አንተ ነህ ይሄንን ማትረሳ። የት ላይ ነበር የወርቁና? ከመጀመሪያ ስታነበው ከዛ ነው ማብራራት የሚጀምረው። ከ25 ምናምን ሲጀምር ይሄ አዲሱ እትም ነው። ኦኬ ይሄኛው አዲሱ እትም ነው። ኮፕቲክ የምትባል ቤተክርስቲያን በኮፕቲክ ስም የተደራጀ ፖለቲክስ ነው ያለው። የኢትዮጵያ ጠላት ማለት ነው። ለዛ ነው ኮፕቲክ የምትባል ቸርች የኢትዮጵያ ጠላት ናት የምንለው ለዛ ነው። እና ለህዝብ እንኳን ማትራራ የአረመኔና የጨካኞች ስብስብ እና እግዚአብሔር ያሳየ። እነሱ አልቆ እንኳን 5% ሆነው አልቀው ማለት ነው ለኢትዮጵያ ጳጳስ ይልኩ ነበር። አይገርምም? የኢትዮጵያ ህዝብ ይባረክ ብለው ጳጳስ ይልኩ ነበር። ኢትዮጵያ ውስጥ አልቋል። እነሱ እኮ የሉም። እና እንዲህ አይነት ድራማ ሲሰራብን ነበር። ቁጥራቸው መቼ ነው የጨመረው? አሁን ያለው ደረጃ 9% ላይ የደረሱት መቼ ነው? የቅርብ ዘመን ነው። አሁን ላይ ነው። አሁን የአሁን ሪሰንት ዳታ እስከነ ሀቢብ ጊዮርጊስ ድረስ 5% ነው። እንደውም ኮላፕስ አድርገው ጠፍተው ሁሉ ነበረ። እንዳለ ቤተ እምነታቸውን ዘግተው ሁሉ ነበረ። አሁን እነዚህ ናቸው አሁን ዛሬ ኮፕቲክ ነን እንትን የሚሉት ያው ፖለቲከኞች ናቸው። እና እኔ የግብፅን ቤተክርስቲያንን ግብፅንም የሚደግፍ ለኔ የኢትዮጵያ ጠላት ነው። ምክንያቱም 1500 ዘመን ትንሽ ዘመን አይደለም። 1500 ዘመን ኢትዮጵያ የምትባል ሀገር ቢቻላቸው ኢትዮጵያን ከታሪክ መፋቅ ነው የሚፈልጉት ቢቻላቸው። ያው አሁንም እየሰሩ ያሉት ኤርትራ ላይ መተው ምን እያረጉ እንዳለ፣ ጅቡቲ ላይ መተው ምን እያረጉ እንዳለ፣ ሶማሌ ላይ መተው ምን እያረጉ እንዳለ የሆነ ሴጣን የሰፈረባቸው ጭንቅላታቸውስ በኢትዮጵያ ዙሪያ ጤናማ ነገር ይሄው እስቲል አሁን ይሄ በሁለተኛው የመስቀል ጦርነት ጊዜ
አሁን ኢትዮጵያ አዎ ያልተሳተፈችበት አንዱ ምክንያት ከግብጽ ጋር ባላት ኮንትሮቨርሲ ነው። ለዛ ነው የሱልጣኑ የዴር ሱልጣንን የሰጣቸው እዛ በኢየሩሳሌም ያለው። በዚህ ጦርነቱ ላይ ኢትዮጵያ ስላልተሳተፈች ነው ያን አሳልፎ ለኢትዮጵያ የሰጣ። ስቲል ግን አሁን ግብጽ የኔ ነው እያለች አሁንም ዴር ሱልጣን የግብጽ ኮፕቲክ ቤተክርስቲያን ኢትዮጵያውያኖችን እያሰቃየች ነው ስቲል ማለት ነው። ባለፈው እንደውም መንገድ ሁሉ ከልክላቸው ነበር። እቺም ቤተክርስቲያን ነው እንግዲህ ከኢትዮጵያ ጋር እህት የሆነችውና አንዳንድም ክፉ እህት ይኖራል። እንደዛም ብለን ብናስብ ጥሩ ነው። ደግ እህቶች እንዳሉሉ ምናልባት አንቀጹ አይተው ከሆነ ይዘው ከሆነ ሰሙ ወይ ኤርሚዬ አንቀጸንሳ ምንድነው? ፍትሐ ነገሥት ላይ እይሲሙ ሰብአ ኢትዮጵያ መምህረ እማእምራን ይሆሙ ኢትዮጵያውያን የሆኑ ሰዎች ኢትዮጵያዊ የሆነ ጳጳስን አይሹሙ የሚል የግዝት ቃል አለ። እስከ አሁን ድረስ አልተነሳም። 1963 ዓመተ ምህረት ነው ኢትዮጵያውያኑ በራሳቸው እጅ የራሳቸው ኢትዮጵያዊ የሆነ ፓትርያርክን የሾሙ። 1963 መጋቢት 21 ይመስለኛል ቀኑ 1963 ለመጀመሪያ ጊዜ ምንም እንኳ ኢትዮጵያዊ ዜግነት ያለው በ1951 ዓመተ ምህረት አቡነ ባስልዮስ ቢሾሙም አቡነ ባስልዮስን የሾሙልን እነሱ ራሳቸው ግብፃውያኑ ናቸው። ግብፃውያኑ ናቸው የሾሟቸው 1951 ላይ። ከዚያ በኋላ በ1963 ዓመተ ምህረት አቡነ ባስልዮስ ሲሞቱ ሌላ ፓትርያርክ አስፈለጋት ኢትዮጵያ። ስለዚህ ምን ብለው ላኩ? ፓትርያርኩ ስላረፉ እናንተ መጣችሁ አሁንም ቢሆን ፓትርያርክ እንድትሾምልን የሚል መልእክት ተላከላቸውና የነሱ ፓትርያርክ ደግሞ በጊዜው አርፈው ስለነበረ ኢትዮጵያውያኑ አይ እናንተ ባረፉት ፓትርያርክ ሌላ ፓትርያርክ ሾማችሁ ከዚያ በኋላ ባለው ጊዜ እንደዚህ ጊዜ አንጠብቅም ብለው የኢትዮጵያውያን ጳጳሳት በራሳቸው አቡነ ቴዎፍሎስን በ1963 ዓመተ ምህረት ሾሙ ማለት ነውና ግዝቱ ፍትሐ ነገሥት ላይ ያለው ግዝት እንኳ እስከ አሁን ድረስ እነዚሁ የኢትዮጵያ ሲኖዶስ ራሱ ማንሳት አልቻለም። እና ይህ ሁሉ አሳዛኝ የሆነ ውድቀት ነው። አብዛኛው ምናልባት በኢትዮጵያ በመጽሐፍ የላይም ጽፌዋለሁ ያገኛችሁት ካላችሁ የዘመናት እንቆቅልሽ ላይ 185,000 ጻድቃን ሰማዕታት አሉ በኢትዮጵያ። 185,000 በስም ተጠቅሰው በስም ያልተጠቀሱ ማንም ምንም አሸዋ የመቁጠር ያህል ነው። ምክንያቱስ ወበዛቲ ዕለት አይረፉ እልፍ አእላፋት ቅዱሳን ስለሚል ስንክሳሩ ወበዛቲ ዕለት አይረፉ እልፍ አእላፋት ቅዱሳን 100,000 ማለት ነው። እልፍ ማለት 10,000 ነው። ከዛ ደግሞ አእላፋት ደግሞ ወደዛ ስለሚሄድ ማለት ነውና እንዲህ ያለ ስለሚሄድ ስለዚህ ዛሬም ድረስ ቤተ ክርስቲያን ገና ነፃ ያልወጣችበት እስራት አለ። ኤርሚም ሌሎቻችሁም አላችሁ። ይሄ የአጽዋማት ሕግ በራሱ ሰኔ ጾምን እነዚህም ሁሉ እንሻር ያሉ ከግብፅ የተቀበሏቸው በመሆናቸው ነው። እና የኢትዮጵያ ሕዝብ ደግሞ ገና ዳዴ እያለ ነው ያለ። ምንም ምሁራኑን እንኳ ሊቀበል ያልቻለው ያ የግብፅ ከርስ ያ የግብፅ መርገም አሁንም የሊቃውንቶቻችንን አእምሮ ምን አሳውሮ ይዞታል። የሚገርማችሁ በአማርኛ ጽሁፍ በአማርኛ የጸሎት መጽሐፍ በአማርኛ ሲጻፍ የግብፅ ተቃውሞ ከግብፅ ደብዳቤ ተልከዋል ተብሎ ነው። ለምንድን ነው? በአማርኛ ከተጻፉ የጸሎት መጽሐፍትና ሌሎችም ህዝቡ ይነቃል፣ ህዝብ ያነባል። ህዝብ ከነቃ ካነበበ ወደ ማስተዋል ሲመጣ ከዚያ ያለመገዛት እንትን ሊኖረው ነው። አልገዛም ባይነት ለግብፅ ስርዓት እጅ አልሰጥም ባይነት ሊያመጣ ስለሚችል በግዕዝ ነው። ነፍስ የምታውቀው አማርኛን አታውቅም፣ ትግርኛን አታውቅም፣ ኦሮምኛን አታውቅም። ከግዕዝ ውጭ ነፍስ አታውቅም። ስጋ ግን ሁሉን ያውቃል። ስለዚህ
ጸሎት ደግሞ ነፍሳዊ ስለሆነ ስለዚህ ተብሎ ሰላማዊ ሰልፍ ጎንደር ላይ የነበርኩበት ጊዜ ነው። በአማርኛ ተጻፈ ተብሎ እና እስከዚህ ነው ስር የሰደደ ጥላቻ፣ ስር የሰደደ ክፋት ነው ያላቸው ኢትዮጵያ ላይ እንደዛ አይነት ብዙ የብራና መጽሐፍት ገና ወደ አማርኛ ያልተጻፉ ያልተተረጎሙ ስላሉ እንጂ ብዙ ጣና ባህር ለምንድን ነው እዚህ የቆመው? እዚህ ባህር ዳር ላይ የቆመበት ምክንያት ምን እንደሆነ ታውቃላችሁን? ብለው አቡነ ማናቸው ፂማሙ ገብረ መንፈስ ቅዱስ አቡዬ ሲጠይቁ እግዚአብሔር የአባይን ወንዝ በብርጭቆ እንኳ ብትጠቀሙበት ሊገለብጣችሁ ስላሰበ ነው ይህንን ሐይቁን እዚህ ያስቀመጠው። አባይ ኤደን ገነትን የሚያጠጣ ነው። ስለዚህ እያንዳንዷን ውሃ እግዚአብሔር ይቆጥራታል፣ ያውቃታል። ካጎደላችሁ ሊገለብጣችሁ አስቦ ነው ተብሎ እስከዚህ አፈ ታሪኩ ዛሬም ድረስ አለ እየተነገረ እና ሴራው ብዙ ነው ልላችሁ ፈልጌ ነው። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የራሷን ፓትርያርክ በራሷ ጳጳሳት መሾም የጀመረችው 1963 ዓመተ ምህረት ነው። አስልታችሁ አስቡትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም አብያተ ክርስቲያናት እንደ አንድ ቤተክርስቲያን አድርጋ የተቆጠረችው ያው 63 ዓመቷ ይመስለኛል። 63 64 አካባቢ ነው። ከዚያ በፊት በግብፅ ሞግዚትነት ስለምትታወቅ ግብፅ ያደረገችውን እኔ ያደረግኩት ብላ ነው የምታምነው። እስክንድሪያ የትኛውም ጉባኤ ላይ የለችበትም መቼም ታውቃላችሁ። ኬልቄዶን የምንበል የኤፌሶን ጉባኤ፣ ኒቄያ ጉባኤ እነዚህ ሁሉ የተካፈሉ ማን ናቸው? ግብፃውያን ናቸው። ግን የኔ ጉባኤዎች ናቸው ብላ እንድትቀበል የተገደደችው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ስለሆነች ነው? ስለነበረች አይደለም። የኤፌሶን ጉባኤ አንድ ተወካይ አላከችም። ምን ስለሆነች አትታወቅም። በጓዳ ውስጥ በግብፃውያን ጓዳ ውስጥ የተደበቀች እንዲሁ የቤት ሰራተኛ በሏት ማለት ናት። ኢትዮጵያ ማለት የቤት ሰራተኛ የተደበቀች የማትታወቅ ዓለም ማያውቃት። ዓለም የሚያውቃት ማንን? ግብፅን ነው። ፊት ለፊት የምትጋፈጠው በየትኛውም ጉባኤ ቢሆን የምትጋፈጠው ግብፅ ናት። ኢትዮጵያስ ማን አውቋት? የራሷ መምህራን የራሷ ጳጳሳት እንዳይኖሯት እኮ አገደች አይደለም? የግብፅ በአንቀጽ ነው እኮ ያጸደቀችው እኮ በዚህ በእንትኑ ላይ ነው 55 እሺ። እና እስከዚህ ነው ልላችሁ ፈልጌ ነው። ኤፌሶን ጉባኤ፣ ኒቅያ ጉባኤ እንላለን አይደል? ማን ነው? ግብፅ ናት ይህን ማለት ያለባት። ነገር ግን በውክልና ነበርንበት። በውክልና ዝም ብለህ በውክልና ግብፅ እኛን ወክላ ምንም አትወክለንም፣ አታውቀንም። እና ዓለም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳያውቃት ተደብቃ የኖረች ቤተክርስቲያን ናት። አሁን ነው እየወጣች ያለችው ማለት ነው። አሁን ነው ወደ ውጭ እየወጣች ያለችው። ልክ ሱቅ ገዝተሽ ነይ እንደምትባል የቤት ሰራተኛ እንደዚያ ብቅ እያለች እየወጣች ዓለምን እያወቀች ትምህርቶቿን ከዓለም ለማስተዋወቅ የራሷ ትምህርቶችም ገና ዓለም የማያውቃቸው ትምህርቶች ናቸው ያሏት። ዓለም የማያውቃቸው ትምህርቶች አሏት። ምክንያቱ ዓለም አያውቃትም ነበር። በምን ትተዋወቃለች? ስለዚህ ቲክቶክ ላይ ያሉ አክቲቪስቶች አሁን ኦርቶዶክስ እንመራለን ይበሉ እንጂ አክቲቪስቶቹ ቤተክርስቲያኒቱ የምትመራው በሲኖዶስ ነው። ስለዚህ ደግሞ እነንትና የሚሏቸው ሁሉ አታውቃቸውም። ቤተክርስቲያን በስም ራሱ አታውቃቸውም እኮ በስም እንትና እንዲህ ያለ ቢባል አታውቅም። የምታውቀው ጎርጎሪዎስ እነ ጎርጎሪዎስ ዘእንዚናዙ በሃይማኖተ አበው ስም ሃይማኖተ አበው እነዛም 318ቱ ሊቃውንት የውጭ ዜጎች ናቸው፣ የውጭ ናቸው። ትምህርታቸውም ቢሆን እዚህ ኢትዮጵያ ውስጥ ያለው አይደለም። በስም ግን ጥቂቶቹ ይታወቃሉ። እነ ዮሐንስ አፈወርቅ ምናምን እንጂ እነ አርጌን ምናምን ብትለው ምንድን ነው አርጌን? አራት አይናው እዝራን እስክጠይቁት አርጌን ምንድን ነው እስክበሉ የሆነ ሌላም ጠይቋቸው። የለም የሌለ ትምህርት ነው እየሰማ ነው ያለና ግብፅ ግን በኢትዮጵያ ቤተ ክርስቲያን ላይ እጅግ በኢትዮጵያ ሕዝብ ላይ
በኢትዮጵያ ኦርቶዶክስ ብቻ አይደለም፣ በመላው የኢትዮጵያ ሕዝብ ላይ በሙስሊሙም ቢሆን በሌላው ቢሆን አርሶ እንዳይበላ አርሶ ያገኘው ምርት እንኳ እንዳይጠቀምበት በዝክር በተስካር በምኑ በስንቱ ጉድ እንዲጨርሰው ለልመና እንዲዳረግ አድርጋ ይኸው ዛሬም ድረስ ሰላም እንዳይኖራት ምድሪቱ እየታገሉ ያሉ ከዚህ የተነሳ ነው። ከጥንትም ጀምሮ የነበረ ሴራቸው ነው። የኢትዮጵያን ልማት አይፈልጉትም። የኢትዮጵያን ብልጽግና አይፈልጉትም። ማን? ቤተ ክርስቲያኗ ራሷ የግብፅ የእስክንድርያ ቤተ ክርስቲያን። የሰማነውን እንግዲህ እንደሱ ይሆንልኝ። እሺ ጌታ ይህንንማ ምን በዝነ ልቦናችን ያሳድርብን ይባላል። አልጨረስከውም? እንኳንም አልጨረስከው መሪ። እሺ ወገኖች እንግዲህ ለዚህ ሁሉ ነገር መንፈሳዊው ዓለም ላይ እኔ በጣም በእውነት የአባ ጊዮርጊስን መጽሐፍ አነባለሁ። ባለፈው ብርኬ ትንሽ እንደዚህ አሳይቶኝ ተበሳጭቼ አላነበኩትም። በአንድ ቀን ባነባት መጨረሳት ናት። በጣም ብዙ ገጽ እንኳን አይደለም። አዎ አንድ ቀን እቺን በኔ ንባብ አንድ ቀን ነው። 171 ገጽ ነው። አነባታለሁ እቺን መጽሐፍ 171 ገጽ ነው። በእውነት አነባዋለሁ። እኚህ ጳጳስ በትክክል ጽፈውታል እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው ትንሣኤ ዘጉባኤ ማተሚያ ቤት ማለት ነው። የቤተክርስቲያኒቱ ማተሚያ ቤት ነው። በጣም ብዙ ነገር ነው የያዘው። እዚህ ቅድም ሰሙሻ እንዳለው ገጽ 3 ላይ መቅድሙ ላይ ምናሉ ጳጳሱ አባ ጎርጎርዮስ ሊቀ ጳጳስ ዘሸዋ የኢትዮጵያ ቤተክርስቲያን ከቅብጥ ያው ግብጽ ማለት ናት ቅብጥ ቤተክርስቲያንን ጳጳሳትን ብዙ ወርቅ እየከፈለች እያስመጣች ለ1600 ዓመታት መቆየቷን አንክድም ይላል። ለ1600 ዓመታት ምን እያለች ወርቅ እየከፈለች ዳይመንድ አልማዝ እየከፈለች ማለት ነው። እንቁ ለ1600 ዓመታት ጳጳስ ከግብፅ ለማምጣት መጥተው እኛም ቋንቋቸውን አናቅም፣ እነሱም የኛን ቋንቋ አያውቁ ባርካውን ሳይሆን ረግመውን ለመሄድ ወርቅ እንከፍል ነበር። እኔ ባርኮት ነው ብያለም። እውነት መንፈሳዊ በረከት ከድሮ ዘመን ጀምሮ ብትባረክ ምድራችን ለምን በጦርነት ላይ እስካሁን ድረስ ኖረች? እስኪ ጦርነት ያልነበረበት አንድ ንጉሥ ጥራልኝ ኢትዮጵያ ውስጥ በባለፉት ታሪኮች ወደኋላ ሄደ በሱ ዘመን ሰላም ነበረ ብለህ የምትለው ማለት ነው። ከውጭም ከውስጥም ጦርነት አልነበረበትም ብለህ የምትል አንድ ንጉሥ ጥራለን። የለም። ለ1600 ዓመት ቢያንስ በትንሹ እንኳን ማለት ነው አባይን በመሰንቆኛ ዘፍንለት ነበር። ተረቱን እንድንተርት አድርገው ማለት ነው። አባይ ማደሪያ የለው ግንድ ይዞ ይዞራል አሉ እያልን እስካሁን ድረስ እኮ እናወራለን። አሁን ምን ብለን እንተርት ይሆን? ምን ብለን እንተርት ይሆን? አሁን አባይ ማደሪያ የለው ግንድ ይዞ ይዞራል አሉ። ያንቺ ነገር እኮ እንደዚህ ሆነ እያልን የምንለው ተረት አሁን በምን የተተካው? በምን የተተካው? ወገኖች ምን ተባለ? አሁን እኔ ሩቅ ስላለው ማለት ነው። አትናገሩም? የለም በቃ አባይ ማደሪያ ያገኘ አሳ ፍልፍሎ ህዝቡን አበላ ነው የሚሆነው። አይ ቀልዱ ቤኪ፣ እናንተ እየቀለዳችሁ ነው። እናቴ ኢትዮጵያውያን ቀልድ ይዘናል። ቀልድ ምን ተባለ? ለዚህ ግድብ
ትራምፕ ደግሞ ሰሞኑን እኛ በሰጠናቸው ገንዘብ ነው የገደቡት አላለንም? ምን ተባለ ስለ ህዳሴው ግድብ? ምንም አልተባለም አይደል? አሁንም ኮንተርት ይሆናል እኮ የኢትዮጵያ እናቶችና አባቶች ገበሬው ሰራ። የኢትዮጵያ 80% የሚሆነው ገበሬ አይደል? ወዛደሩ ሰራ፣ የከተሜው ሰው ሰራ። አምባሻ ሻጣ ቅጠል ለቅማ ተሰራ። ይሄ ግድብ ሲጀመር ኢትዮጵያን 12 ጊዜ ዩናይትድ ኔሽን ላይ 13 ጊዜና 12 ጊዜ ስብሰባ እንደተቀመጡባት ታውቃላችሁ አይደል? ያ ስብሰባ ላይ እንዲቀመጡ እያንዳንዱን ጥሪ ታደርግ የነበረችው ትከስ የነበረችው ማን ነበረች? ግብፅ ናት። 12 ነው 13 ጊዜ በውጭም በውስጥም ጠላቶችን ቀጥራ ልታፈርሰን የነበረችው ማለት ነው። በነገራችን ቤዚካሊ የተነሳው ችግር እሱ ጋር አይደለም። ይሄ ከመጀመሪያው ሲጀመር ነው። እኚህ ከአራቱ መናብርት አምስተኛዋ ኮንስታንቲኖ በገባችበት ነው እና ይሄ በ4ኛው ክፍለ ዘመን ኮንስታንቲኖፕል በፊት አራቱ መናብርት ነበር የሚታወቁት እና እኚህ መንበር ሲቋቋሙ ወንጌልን ተደራሽ ለማድረግ ነበር በመጀመሪያው መቶ ክፍለ ዘመን። እኚህ የሮም በቅዱስ ጴጥሮስ በኩል ቅዱስ ጴጥሮስ የሚያስደረው መንበር፣ እስክንድሪያ ይሄ የቅዱስ ጴጥሮስ እንትን ብለን ረድ ነው ብለን የምንጠራው ማርቆስ ሐዋርያው ማርቆስ እና ሌሎቹ ደግሞ የነ ኤፌሶንም ያው የነ ቅዱስ ዮሐንስ መንበር እነ ቅዱስ ዮሐንስ የስብከት ክፍላቸው የሆነችው እና አንቲዮክ አለች አንጾኪያ አሁን እነዚህ አራቱ መንበር ነበሩ። ቁስጥንጥንያ አምስተኛ ሆና መጣች በጉባኤ ኮንስታንቲኖፕል ወይም በቁስጥንጥንያው ጉባኤ መቅደኒዎስ በተወገዙበት። ይሄ ሲቋቋም ወንጌል እና አጠቃላይ ለቤተክርስቲያን ለአገልግሎት ይሆን ዘንድ ካህናትን እየሾሙ ወንጌል ወዳደረሰባቸው እንዲልኩ ነበረ። ግብጽ ግን ይሄን አጋጣሚ እስክንድሪያ ማለት ነው ይሄን አጋጣሚ ተጠቅማ ምንድነው ያደረገችው? ፖለቲካ ኢትዮጵያ ላይ ሰራን የከረመችው ፖለቲካ ከመጀመሪያው ከአቡነ ሰላማ ቄስ አድርገው ከሾሙበት ጊዜ ጀምሮ ይሄ ከሷ ኢትዮጵያ በቃኝ ብላ እስክትላቀቅ ድረስ ለአንድም ዘመን ግብጽ ለኢትዮጵያ ክርስቲያኖች ወይም ለኢትዮጵያ ክርስትና አስባ አንድ ነገር አድርጋ አታውቅም። አንድ ነገር። ለዛ ነው ህዝቡ ወንጌልን እንዳይሰማ ኢቭን ክርስቶስ ኢየሱስን እንዳያውቅ ትልቅ ጨዋታ ስትጫወት የነበረው ግብጽ ነበረች እና ግብጽ አቢዩዝ ስታረጋት ነበር ኢትዮጵያን ለረጅም ዘመን። ህዝቡ ትምህርት እንዳይማር፣ ህዝቡ ስራ እንዳይሰራ፣ ሌሎችን ዓለም አይቶ እንዳይነቃ ህዝቡ ላይ ትልቅ ቀንበር ስትጭን የከረመች ሀገር ናት ግብጽ። እና እነዚህ አምስቱ መናብርቶች ኢኩሜኒካል ካውንስል ወይም ዓለም አቀፍ ጉባኤን እንትን ሲሉ ወክለው ነው የሚሄዱት። እኛ አምስቱ መንበር ምንለው ሮምን ይዞ ፓርት ኦፍ ወርልድን ይዞ የሚመጣው በቅዱስ ጴጥሮስ በኩል የመጣው ነው። እስክንድሪያን ይዞ ኢትዮጵያን ጨምሮ እነ ሊቢያ እኮ ዛሬ በግብጽ ውስጥ ሆነው እኮ ነው እስላም የሆኑት። ሊቢያ ማለት የክርስትና ማዕከል የነበረች ናት። ቀሪናዊው ስምዖን የተነሳባት የወጣባት ሀገር ናት። የክርስቶስን መስቀል የተሸከመው እነ አሪዮስ የተማሩባት ስነ መለኮት የተማሩ ብዙ ህዝቦች የነበሩ የክርስቲያን ሀገር ነበር ሊቢያ። እነ ቱኒዚያን ጨምሮ እነ ይሄ ምንድናቸው ሱዳን የክርስቲያን ሀገሮች ነበሩ። ሰሜን አፍሪካ በግብጽ ውስጥ የነበሩ በጠቅላላ ሰልመዋል።
በቃ አሰለመቻቸው ግብጽ። አሁን ግብጽ ዓላማው ምንድነው? ኢትዮጵያ ማስለም ነበረ። እግዚአብሔር ደረሰ። እግዚአብሔር በኃይለ ሥላሴ ተጠቀመ። በቃ መቆም አለበት ተባለ። ሲታይ መርጌታም ተጠቅሰውት ነበር። ፍትሐ ነገስታችንን እንኳን አቢዩዝ ኮራፕት አድርገውት ነበር። ፍትሐ ነገስቱን የኢትዮጵያን መጽሐፍ ኮራፕት አድርገውት ሰው ከግብጽ ውጪ ሌላ እንዳያስብ። የግብጽ አባት ቅዱስ፣ የግብጽ አባት ጻድቅ፣ ግብጾች ምንድነው የአባይ ወንዝ የገነትን እንትን ያጠጣል ዙሪያ ያጠጣል ነው የሚባለው። ያው ገነቷ ግብጽ ከሆነች ጥሩ ነው። የአባይ ግብጽን እንዲያጠጣ አድርገው ለዘመናት ሲያስሩን ነበረና ያው እግዚአብሔር ቀኑ ሲደርስ የኢትዮጵያን አይን እየተገለጠ ነው። አሁን እግዚአብሔር ይገልጧል። አሁንም ግብጽ ስቲል የምትቆጨው ዛሬ አንድ የግብጽ ቄስና ወይም አንድ የግብጽ ጳጳስና የኢትዮጵያ ጳጳስ ቁጭ ብለው በስርዓት ማውራት አይችሉም በዚህ ሰዓት። ምክንያቱም የግብጽ ጳጳስ ሲያወራ ጥቅሙን እያሰበ ነው፣ የሀገሩን ጥቅም። ክርስቲያኑ ሁሉ አይደለም የሚያወሩት። ልንራብ እስኪ ግቡና አክቲቪስቱን በጠቅላላ ተመልከቱ። ጳጳሶቻቸው ምር አክቲቪስት ናቸው። ይሄ ለሲው ግድ ማለት ግንባት እንደሌለበት ያምናሉ። በነገራችን ላይ ከነዚህ የበለጠ ሰይጣን አለ ሲሰሩ። ምንድነው እኛ አምስቱ መናብርት ተብለው ይሄ በአራተኛው ዘመን ነው ቁስጥንጥንያ የገባቸውና እነዚህን ጭምር ኢንቴንሽኑ የተቋቋመበት መንበር ሌላ ነበረ። ግብጽ ግን ኢንቴንሽናሊ ለወንጌል ሳይሆን ህዝብ ከእግዚአብሔር ርቆ በእስልምና ግዛት ውስጥ እንዲወድቅ ያደረጉ ናቸው። እና በጣም እኔ ግብጽ ክርስቲያን አለ ለሚል ሰው እኔ በእውነት እግዚአብሔር ይማረው። እኔ የግብጽ ክርስቲያን አለ የግብጽ ምንም አለ ብዬ ማመን ሰው አይደለም። እኔ ድሮም ራሱ እኔ ሲጀመርም እንትን አላቸው እና በጣም ታሪክ ያነበበ ሰው ግብጽ ምን ያህል የኢትዮጵያን ህዝብ ስገል እንደኖረች ነው የሚያውቀው። ምን ያህል ያገኘችውን አጋጣሚ ሁሉ እየተጠቀመች ኢትዮጵያ ሰላም እንዳትሆን፣ ህዝቡ ሰላም እንዳይሆን፣ እንዳይረጋጋ በዚህ ሁሉ ነገር ስታደርግ ነው የከረመኝ። አሁንም ዛሬ ላይ እንኳን እየሄደች ኤርትራ ላይ እና ጅቡቲ ላይ እንትን ላይ ምን እየሰራች እንደሆነ ኦብቪየስሊ ይታወቃል። አሁን ራሱ ምን አይነት ኦኬ አሁን ላይ የግብጽ በቃ 9% የግብጽ እንትኖች ናቸው ክርስቲያን ናቸው ግብጽን የሚመሯት አይደለ? የዓለም ባንክ ላይ እኮ ኢትዮጵያ እንዳትረዳ እኮ ነው ያደረጉት የግብጽ ኢሊት የሚባሉት ዓለም ባንክ ላይ አሉ። ስለነሱ ብዙም ያው ታሪኩ ተላየው ምን ኢትዮጵያ ላይ ጫና የሚፈጥሩት በጠቅላላ ምኖች ናቸው? ግብጾች ናቸው። ወርልድ ኢኮኖሚክ ፎረም ላይ ድምጿ እንዳይሰማ ሲያደርጉ የነበሩ ግብጾች ናቸው። አይኤምኤፍ ላይ ግብጻውያን አሉ፣ ግብጾች ናቸው። ኢንተርናሽናል ሞኒተሪንግ ፈንድ ላይ ኢትዮጵያ ምንም ጥቅም እንዳታገኝ ሁሉ ጊዜ ተረጂ እንድትሆን ጠባቂ እንድትሆን በራሷ ምንም ነገር ማድረግ እንዳትችል እጅግሯ ታስሮ አባይንም ያህል ጣናንም ያህል እነ ባሮንም ያህል ለማፈር እያለን እኛ ትናንትና ራሷን ከገነጠነችው ከሶማሌ አንሰን ከኤርትራ አንሰን እንድንኖር እያደረገችም ያለች ስታደርገንም የኖረች ማንም አይደል። የኢትዮጵያ ታሪካዊ ጠላት ግብጽና የግብጽ ቤተክርስቲያን ነው። ፋክት መስማማበትም ይሄ ነው። የእውነት ነው የምላችሁ። እንዲህ አይነት ተንኮል እንዲህ አይነት ሴራ እንደተሰራብን ያወቅኩትኝ አሁን በቅርብ በቃ ዘመኔም ቅርብ ነው። ግን በጣም ነው የሚያበሽቀው። በእውነት በጣም ነው የሚያናድደው። እንደዚህ የምትሉ አንድ ጴንጤ ብትኖር ጌታ ኢየሱስ ምስክሬ ነው አልኩ። ጉዳይ ስለ ህዝብ ጉዳይ፣ ስለ ድንበር ጉዳይ፣ ስለ ሉዓላዊነት ጉዳይ፣ ስለ ኢኮኖሚ ጉዳይ፣ ስለ እናቴ ስለ አባቴ አገር ስለ ምድሬ ማውራት ከመንፈሳዊነት ያጎድላል ይላሉ። የቱ ጋር ነው ከመንፈሳዊ ነገር የጎደሉት? ሐዋርያቱ ስለ ምድራቸው ሲጠይቁ
ስለ ሀገራቸው ሲጠይቁ ጌታን ሲጠይቁት ለእስራኤል በዚህ ወራት መንግስት መልሳለሁ ወይ ብለው ስለ መንግስት ጥያቄ እነ ጴጥሮስ ሲጠይቁ እናንተ እኮ ከመንፈሳዊ ነገር ትጎድላላችሁ፣ እንዴት እንደዚህ አይነት ጥያቄ ትጠይቁኛላችሁ አላቸው። እንደ ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እና 7 ላይ የተጠያየቁት ጥያቄና በት ነበር። እኔ አላየሁም። ቶሎ ቶሎ ፈጥነን ነው የምናጭለው። ይኸው የአባቶቼ አምላክ ምስክር ነው። ገበሬ ነኝ ብዬ ስልህ ከነ ማህተሙ ሁሉ ጭምር ማሳየ እና ተልብማ እባብ የሚባለው ማለት ነው። ከለሩ ወደ ብራውን የደረቀ ሳር አይነት እንደዚህ አይነት ጠረጴዛ አይነት ነገር ነው። የደረቀ ሳር ነው የሚመስለውና እያየው ያለው ናሽናል ጂኦግራፊ ላይ ደቦል አንበሳ ነው። በጣም እየጮህ ይሄዳል እና እንትኑ እባቡ ተጠቅልሎ የደረቀ ሳር ውስጥ ማለት ነው። እና እኔ አላወቅኩም ነበር። ብቻ ጠቅ ሲያደርገው አንበሳው እንዴት እንደተስፈነጠረ እንዴት ሰውነቱን እንደወረረው እና በጣም ጮኸ አንበሳው። ምንድን ነው የነካው? ሾክቶት ነው ምናምን ነገር ለእኔ አይታይም፣ የደረቀ ሳር ነው። በኋላ ከነከሰው በኋላ እባቡ ጭንቅላቱን ወደ ላይ ቀና አድርጎ ሲሮጥ አየሁትኝ። እዛው ናሽናል ጂኦግራፊ ላይ ይታያል። እና እንትኑ አንበሳው 2 እርምጃ አልተራመደም። መርዙ በሰውነቱ ገባ። ያንን የሚያክል ግዙፍ አስፈሪ የጫካው ንጉሥ ተብሎ የሚባለውን ገለበጠው አልኩ። እዛው 2 ደቂቃ ራሱ እንኳን አልሞላም። ይሄንን አሁን የጤና ባለሙያ ስለሆነ ለሰሙሻ ምናምን ነገር መስጠት ምን ያህል ዶዙ ምን ያህል እንደሚሆን መርዛቸው ማለት ነው። የጊንጥ የሚሆን የእባብ እንደዚህ አሉ አንዳንድ በቃ በጣም ኃይለኛ ዶዝ ያላቸው ማለት ነው። እና ሰውነቱ ነው በቃ እንዴት እንደተርገፈገፈ አንበሳው ሼክ ነው ያደረገው። ሼክ ተንቀጠቀጡ ማለት ይሄ የተፈጥሮ ስጋችን ሁሉ ጭምር ማለት ነው። ተርበደበዱ ይላል። ከፍርሃት የበለጠ ጥርስ ይንቀጫቀጫል፣ ከንፈር ይንቀጠቀጣል፣ ፊት፣ እግር፣ እጅ፣ እግር ምናምን ነገር ምድር ነው የሚካዳ። የጌታን ድምፅ ሰምተው እንደዛ ነው የሆኑት ሲና ተራራ ላይ ማለት ነው። ይህን ጌታ አይተውት ነው ለልጅ ልጆቻቸው እየነገሩ ለብዙ ትውልድ አስተላለፉ። መጨረሻ ላይ ግን ምንድን ነው የሆኑት? ይሄው ጌታ በሲና ሕግን የሰጠ ጌታ፣ እዛ በመብረቅ በነጎድጓድ በመለከት ድምፅ የወረደ ጌታ ሲና ተራራ ላይ በእሳትና በመብረቅ በነጎድጓድ ድምፅ የወረደው ጌታ የዛሬ 2000 ዓመት በድንግሊቱ ማህፀን ውስጥ መጥቶ ተጸነሰ። ዋት ለእስራኤል ልጆች ራሱን በደመናና በእሳት አምድ ሆኖ የገለጠላቸው አምላክ በድንግሊቱ ማህፀን ውስጥ ተጸነሰ። እሱ በተጸነሰበት ዘመን ከዛም በፊት የነበረው የአይሁድ ሃይማኖት 6 ነው 7 ቦታ ላይ ተበታትነው ነበር። ፈሪሳውያን፣ ሰዱቃውያን፣ ቀናአናውያን፣ አሴናውያን፣ ሂላል፣ ሻማይ እና ሌሎችም አሉ ጨምሩባቸው። እንደዚህ በሚባሉ ቡድን ተቧድ ነው ጎራ ጎራ ከፍለው አንደኛው ከአንደኛው ጋር አይስማማም። ሁሉም ግን እናመልካለን ብለው የሚሉት የአብርሃምን አምላክ ነው። የሰጣቸው ስንት መጽሐፍ ነው? 1 መጽሐፍ ነው። አምላካቸው ስንት ነው? 1 አምላክ ነው። እስራኤሎች ስማ አምላክ እግዚአብሔር አንድ እግዚአብሔር ነው ተብሎ ተጽፏል። አንዱን እግዚአብሔርን እያመኑ ግን 7 እና 6 ቦታ ላይ መበጣጠስ ሼሞኒው ለአዳም ልጆች ለሁላችን በእውነት ከዚህ የተነሳ ጌታን ሊያውቁት አልቻሉም። ስለ ዘላለም ሕይወት ጉዳዩ አይደለም።
መንግስተ ሰማያት ገባህ አልገባህ ጉዳዩ አይደለም። የቄሱን ሆድ ሙላለት እንጂ ጉዳዩ አይደለም እህቴ። በአፍጢምሽ ሲኦል ብትወርጂ ባትወርጂ ጉዳዩ አይደለም። ቄሱ የዕለቱን ብቻ አታስቀሪ። የዕለቱ አይጉደል። ስለ ነፍሳችሁ የሚተጉ ብሎ የሚለውን የእውነት ነው የምጠቅም። ማንም ስለ አንተ ስለ ነፍስ ምን ብሎ ነው የሚተጋልህ? ስለ ራሱ ነፍስ የማያውቅ ስለ አንተ ነፍስ ምን ብሎ ነው የሚተጋልህ? ስለ ነፍስማ ቢገደው ስለ ነፍስማ ቢተጋ ኖሮ ለነፍስ ድነት የሆነውን የእግዚአብሔርን ቃል የሆነውን መጽሐፍ ቅዱስን ይነግር ነበር። የእግዚአብሔርን ቃል መጽሐፍ ቅዱስን የማይነግሯችሁ መጽሐፍ ቅዱስ ስታነብ ቄስ ይዘህ ካላነበብክ አይገባህም ብሎ የሚልን ቄስ እየመገብከው ለነፍስ እንዴት ይገዳል? ስለ ነፍሳቸው የሚገዳቸው በእኛ በወንጌላውያን አማኞች የታመኑ ፓስተሮች አሉ፣ አገልጋዮች ማለት ነው። ስለ ነፍሳችሁ ድነት የሚገዳቸው የሚጸልዩ ደግሞ ቅዱሱን የእግዚአብሔርን ቃል የሚነግሩ ደግሞም ስታጠፋ ጠርቶ ይገስጽሃል፣ ከውድቀት እንድትነሳ ይመክርሃል፣ ያስተምርሃል። ጴንጤ ስለሆንኩ አድሎ ለማድረግ ፈልጌ አይደለም፣ በእውነት የሚተጉ ስላሉ ማለት ነው። በዚህ ጉዳይ ላይ በዝርክርክነት የሚያገለግሉ አሉ፣ ደግሞ በመሰጠት የሚያገለግሉ ሰዎች አሉ። እኔ ምስክር ነኝ፣ ከኢትዮጵያ እስካለሁበት ሀገር ድረስ ማለት ነው። በአባቶቼ አምላክ በእግዚአብሔር ፊት መሰክራለሁ። አሉ፣ በደንብ ያስታውቃሉ፣ ተሰጥተው የሚያገለግሉ እንዳገለገሉት መጠን ግን የሚገባውን ክብር ግን አንሰጣቸውም። ትናንትና አንቺ ለመምሬ የተሰማ እኮ ጠብር ገፍ ብለሽ ትገዢ ነበር። ዛሬ ፓስተር ቸርች ውስጥ የሆነ ነገር ቢናገርሽ ምልህ ግን የፓስተሩ ጉዳይ አልገባኝ ብለህ ምንድን ነው ያልገባሽ? ፓስተር ተናገረን ብለው ፓስተሩ ገሰጸኝ። ላይገሰጽሽ ነው እንደሄታል ወንድሜ፣ ላይገሰጽህ ነው ወይ? እኔ ይቅርታ አድርግልኝ። ኢየሱስ ዘልዛላ ልጆች የሉትም። ትኖራለህ። የምር ነው መኖር ያለብህ። እኖራለሁ። እኔ የምሩ ነው የምኖረው። ጌታ ምስክር ነው። የምር ነው የምኖረው። ሳጠፋ የማይገስጸኝ ፓስተር ከሆነ ፓስተር ትክክል አይደለም። ሳጠፋ አደባብሶ የሚያልፍ ከሆነ በእውነት ትክክል አይደለም። ለዚህ ነው ሳጠፋ ትክክል ባልሆንኩበት ትክክል አይደለም ብሎ ይለኛል ፓስተሬ ማለት ነው። ትናንት ለመምሬ እንትና እንዴ ሰሚት ቄስ ስናይ እኮ ወንድሞች ናቶች አይደል እንዴ? እኔ እንደኔ ደግሞ ከኦርቶዶክስ ያለ መጣ ሰው ደግሞ በስርዓት እኮ ነው የምናውቀው። ቄስ ስናይ ከእጁ መስቀል ለመሳለም ገና እኮ 50 ሜትር ሲቀርህ እኮ ነው ጎብጠህ ወደታች አዘቅዝቀህ የምትመጣው ትህትና ምናምን ነገር ብሎ በሚል ዛሬ ፓስተሩ ጋር ግን ስትመጣስ ጌታ ይፍታን፣ ጌታ ኢየሱስ ምስክሬ እኮ አልኩ። ፓስተሩ ጋር ስትመጣ ደረትህን ገልብጠህ የግድ አቀርቅር እያልኩ አይደለም፣ ፓስተሩም ለዛ አላለም። ግን ደረትህን ገልብጠህ ትህትና የሚባል ነገር የለም። ጌታ ወገኔ ጴንጤ ወገኔ እየሰማኝ ነው። መድኃኔ ዓለም ክርስቶስ ምስክሬ ነው። ፕሊስ የእግዚአብሔርን ሰዎች በቤታችሁ አክብሩ። እኔ ዝም ብዬ እንደማናገር ታውቃላችሁ። አክብሩ፣ አክብሩ። እሺ ትናንትና መምሬ እንትና የሚባል ውዳሴ ማርያም ብቻ አባ ኤፍሬም ሶርያዊው ደረሰ የተባለውን ውዳሴ ማርያም የሚደግም ሰውዬ ከዛ ባለፈ ድርሳነ ሚካኤል፣ ሰይፈ መለኮት፣ ሰይፈ ስላሴ የሚደግምን ሰውዬ ወገባችን እስኪጎብጥ ድረስ ዝቅ ብለን አባቴ ይፍቱኝ ይሰሩኝ ብለን ስንል የነበረ ሰዎች የልዑል እግዚአብሔር መንፈስ ያለባቸው ከአንዱ መንፈስ የጠጣን ፓስተሮቻችሁን ምን ያህል ነው የምታከብሩት? ማን አቶ ገበየው አንተ እዚህ እኮ አይመለከትህም። ማን ወጣ ገባ ይሆንክ ሰውዬ ነህ። አይቻለሁ ብዙ እንዲሁ ዝም ብለህ ፂምህን አሳድገሃል። በእርግጥ 2 ፀጉርም አብቅልሃል። አንተን አይመለከትም ወንድም አለ ብዬሽ በል አሁን ቶሎ ንቃው ከዚህ ቤት ካልሆነ
የማይሰራ ኃጢአት እግዚአብሔር ይፍታ ብዬ በድሮ ስልጣን አይደለም በአሁኑ በተሰጠኝ ስልጣን እንትን ላለው ሂድ። እሺ ወንድም አለ ሂድ፣ አንተ ሌላ ቦታ ላይ ሂድ። በጻድቃን ማህበር ኃጢአተኞች አይቆም እንደተባለ እለፍ። አንተ ዝም ብለህ ሂድ። አይቻለሁ። እዚህም ታጠቅሳለህ፣ እዛም ታጠቅሳለህ። ታድሶ ነው ብለህ ትላለህ፣ ግን በቃ እልም ያልክ አጭቤ ማለት ነው። እንደዚህ አይነት ታድሶ ነው ያላቅ። እንዴ በታድሶ ውስጥ የሚያገለግሉ ስንቶች አሉ። ቀሚስ ለብሰህ አንዴ ለአርሰናል አንዴ ለማንቸስተር ሰው ይጫወታል እንዴ? አይጫወትም። ሚና አለ ቢያንስ። ደግሞ በኮሜንት እንዴት አይኔ ላይ እንደገባ አንተ። ሁለተኛ እንዳይለመድ ገበየው የተባልከው ሰውዬ በቃ አለፍ ንካው። ትችት ትላለህ። እንደናንተ አይነቶች ናቸው ዛሬ በእግዚአብሔር ቤት ውስጥ በቸርች ውስጥ ህዝቡ ለቤተ ክርስቲያን ለፓስተሮች እንዳይታዘዝ አንተ ስታገኝ እዛ ታሰግዳለህ። እዚህ ግን በእግዚአብሔር ቤት ውስጥ የእውነት እኔ እግዚአብሔር ወደ መንፈሴ ስላመጣው ነው የምናገረው። ልብ በሉ። አገልጋዮችን አክብሩ፣ አገልጋዮችን አክብሩ። እሺ እናክብር፣ እኔም ጭምር እናክብር። እና ንቀት ጌታን ራሱ እኮ የናቁት ጌታ በእነሱ ዘመን ከነበሩት ፈሪሳውያንና ከሰዱቃውያን ያነሰ እውቀት ስለነበረው ነው ጌታን የናቁት። ይገረሙ እኮ ነበረ። ታውቃለህ? ይህንን ጥበብና ተአምራት ከወዴት አገኘው? የዮሴፍ ልጅ የማርያም ልጅ አይደለም እንዴ? ገሊላዊ ነው ብለው ወዲያው ደግሞ ይንቁት ነበር። ኧረ ከገሊላ ደግሞ ምን ይወጣል ብለህ ነው? የረባ ሰው ይገኛል እንዴ? ብሎ በማለት የቅኖችን ልብ ጭምር ያጣመሙ ጠማምነት ውስጣቸው የነበሩ የአይሁድ ግብዞች የሆኑ ፈሪሳውያን ነበሩ። እነ ናትናኤልን ቅነ ልበ ቅኖችን የሆኑ ሰዎችን ሁሉ ጭምር ከናዝሬት ገሊላ ነቢይ አይወጣም መርምርና እይ ብለው እርስ በርስ ተጣልተው በሱኮት በዓል በዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ ማለት ነው እርስ በርሳቸው በኢየሱስ ጉዳይ ሳይግባቡ ተበተኑ። እንዲህ ነው የሚበተነ ማለት ነው መድኃኒዓለም። ሳትግባባ ትበተናለህ። ዮሐንስ 7ን ስታነቡት ወንድም አለም በተለይ ቁጥር 42 አካባቢ ላይ ሳይግባቡ ተበተኑ ይላል። ተለያዩ። ስለ ኢየሱስ እያወራ የሚያግባባው ጌታ ቢያንስ በሚያግባባው ጌታ እንኳን አይግባቡም፣ አልተግባቡም። እንዳይግባቡ ያደረጋቸው ምንድነው? የሰው ስርዓት የሆነ ትምህርት። ኦርቶዶክስን እርስ በርስ እንዳይግባባ ያደረገው ምንድነው? የሰው ስርዓት ትምህርት ገብቶ ፔንቴውን እርስ በርስ እንዳይግባባ እያደረገ ያለው ምንድነው? የሰው ስርዓት ትምህርት። የነማ ትምህርት? የነ ካልቪንና የነ ዝዊንግሊንን የነ ሉተርን ስጨምር ምን ትላለህ? ካታኪዝም። ካታኪዝም ያችን ላይ ተጽፎ ይላል። እነ ካታኪዝም ስላላችሁ ነው የማወራው። ቡክ ኦፍ ኮንኮርድ ላይ ተጽፏል። ቡክ ኦፍ ኮንኮርድ ላይ የተጻፈ ካልሆነ አንቀበልም ይላል። ምን አልከኝ? ኮንኮርድ ነው ኮርኮዳይ ነው ያልከው። አታፍርም አንተ? አሁን ቡክ ኦፍ ኮንኮርድ ብለህ ሉትራዊ መካነ ኢየሱስ ላይ ብለህ ስትል የአንተ መተዳደሪያ ብሉይ ኪዳንና አዲስ ኪዳን መሆኑ ቀርቶ ቡክ ኦፍ ኮንኮርድ ዝቅጣት ይልሃል። ይሄ ነው ማፈሪያ ትውልድ። ደሞ ይመጣና ኦርቶዶክሱ ፊት ደሞ ቆርቦ እኛ ሶላ ስክሪፕቹራ ብቻ ብለን የምናምነው ይላል። ምን ትላለህ? ቡክ ኦፍ ኮንኮርድን ታምናለህ? ቡክ ኦፍ ኮንኮርድ ለአንተ ጣዖት ሆኖብሃል። ጣዖት። ካታኪዝም ብለህ በቃ ሁል ቀን ሰኞ ካታኪዝም፣ ማክሰኞም ካታኪዝማችን እንዳለው በካታኪዝማችን ላይ እንደተነገረው ትለኛለህ። ገላትያ ኤፌሶን አይጠቅስም። እንደ እግዚአብሔር እንደ ሰው አስቤው በቃ ያሳዝነኛል በእውነት።
በማን ነው የሚያሳዝነው? ራሱ ኤርሚያስ እኔ ነኝ የማሳዝነው። አንተ አንቺ ነን የምናሳዝነው። ምን ብዬ ነው የፈጠርኩት ብሎ ይል ይሆን ጌታ? አንዳንድ ጊዜ ምን ሆኜ ነው ግን ምናምን ነገር ብለን እንደምንለው እንደዛ ይል ይሆን ጌታ? አቤት አቤት አቤት! አንዱ ጌታ ሲና ላይ ሰብስቧቸው አባቶቻቸውን በሙሉ ቁጭ አድርጎ ከተራራው ግርጌ ቁጭ አድርጎ በሙሉ 600,000 እግረኛ ከግማሽ ሚሊዮን በላይ የሚቆጠር ሴቱና ህፃናቱ ጭምር ከአንድ ነጥብ ምናምን ነገር ሚሊዮን በላይ የሆነ ህዝብ ሰብስቦ ቁጭ አድርጎ ሴት፣ ህፃናት፣ ሽማግሌ፣ አሮጊት አንድ ሳይቀር እያንዳንዱ አይተው ሰምተው መጽሐፍ ጽፎ ሰጥቷቸው ያን መጽሐፍ ከታቦቱ ጋር አድርጎ ብሎት ሰጥቶት ካህናትን ሰጥቶ ነቢያትን ናዝራውያን ከመካከላቸው እያስነሳ ህጉን እያስታወሷቸው በእንደዛ አይነት ስርዓት ሲያመልኩ እየኖሩ ሳለ ማዕከል ላይ ለአባቶች ወግ ብሎ የሚል ትምህርት ይዘውልህ መጡ። አይ ምልህ በህጉ ላይ አባቶቻችን ይሄ አባቶቻችን አሉና አባቶቻችን እኔ በጣም ቀፈፈኝ አልኩ። አሁን ይሄ አባቶቻችን ብሎ የሚለው ቃል በጣም አስጠላኝ እኮ ነው ብዬ የምልህ። አባቶቻችን እንደዚህ አሉና ከዛ አባቶች ደግሞ እንደዚህ ብለው አባቶች እንዲደነገጉና ይላል። መቼም በድሮ ቢሆን የአባት አምላክ ብለህ ትል ነበር እንዴ? አባቶቻችን ይላል። ደግሞ እኮ ጥሩ ማለት ባልከባ አባቶችን ጠይቅ ያስታውቀማል ብሎ ስለሚል አባትን የማላከብር ሰው ስለሆንኩ አይደለም። አባትን አከብራለሁ። በአባትም ፍቃድ የተገኘው ነኝ። በወንድ ፍቃድ የተገኘው የስጋ አባትም ያለኝ ነኝ። አባትም የሆንኩ ሰው ነኝ ነኝ። በቃ አባቶቻችን እና አባቶቻችን አሉና ከዛ አባቶቻችን በዚህ ብለው ውሸት እኮ ነው አብዛኞቹ አባቶች ያወሩት ውሸት። ቆንጅዬ ወሬ እኔ ሁለት ፀጉር ያበቀለን ሁሉ እኔ አባት ብያለሁ። በእድሜ ከሆነ እንደዛ በለል ትላለህ። ሄዳ ዝም ብሎ አርቲ ቡርቲ ያወራውን ሁሉ ይመዘናል በእግዚአብሔር ቃል። በቃ ቻለው። የፈለገ አባት ይሁን እኔ ከነበርኩበት ዘመን የትየለሌ በነበረበት ዘመን ይኑር፣ ለጌታ ቅርብ የነበረበት ዘመን ለምን አይኖርም? በቃ ይመዘናል። በማ በሐዋርያቱና በጌታ ትምህርት በነቢያቱ መጽሐፍት ይመዘናል። መዝኜ ትክክል ካለለ ውድቅ ነው የማደርገው። አባቶቻችን እያልክ እንድትኖር አደርግሃለሁ ማለት ነው። በቃ ውድቅ ነው የማደርገው። እስኪ አንድ ጴንጤ ፊቴ ቆሞ እስኪ ከመጽሐፍ ቅዱስ የተለየ ሐሳብ አግናጤዎስ ያውራ። መድኃኔዓለም ምስክሬ ነው። ሰማይ ምድሩ በአናቱ ይደፋል እንጂ አልቀበለውም አግናጤዎስን። ከመጽሐፍ ቅዱስ የተለየ ሐዋርያው ጳውሎስ ካስተማረው የሁላችን ጌታ ኢየሱስ ክርስቶስ ከተናገረው ውጭ እስኪ ሉተር ይናገር። በፍጽ አለቅልቄ ነው የምደፋልህ አልኩ። እንኳን ይህንን አንድ ጀርመናዊ ጢማም መነኩሴ አይደለም የፈለግከውን አባቶች ብለህ የምትላቸውን ወደኋላ ጥራ። አንድ እኮ አልኩ። ቃል ለምድር ለሰማይ እኔ የሥላሴ ባሪያ አልቀበልም። ዳር አስይዝሃለሁ አልኩ። አንቀበልም። እትዬ በጽድቅ ላይ አናምፅ እንጂ በጽድቅ ላይ ቆመን ግን በአመፅ ላይ እናምፃለን፣ በሐሰት ላይ እናምፃለን፣ በሰው ስርዓት ትምህርት ላይ እናምፃለን። አዎ አባቶችን እንደ አባቶች እናከብራለን፣ እናቶችን እንደ እናቶች እናከብራለን። ይመጣልህና በቃ አባቶቻችን ይላል። አባቶቻችን እንደዚህ ብለው አባቶች የተባሉት ናቸው። እንደውም ብዙዎቹ የገደሉት የቤተክርስቲያን ታሪክ ውስጥ ስራም የሰሩ አሉ፣ ያልሰሩም አሉ። አንድ እኮ አልኩ። እስኪ አብያተ ክርስቲያናቱን ለምን አሰበሰብም አልኩ። በካውንስሉ ለምን አይሰባሰቡም? በካውንስሉ ተሰብስበው ኤርሚያስ የሚባል ወንጌላዊ ሉተር የተናገረውን በሙሉ አልቀበልም ብለዋል። ስለዚህ ከዚህ ቀን ጀምሮ ቃል ለምድር ለሰማይ ይህን ሰው ሁሉ ባገኛችሁበት እንዳትቀበሉ ታውገዘናል ብለው እስኪ ይበሉ።
በግዝታቸውና በእንደዛ ብለው ቢሉ በእነሱ ማስፈራራት የሚቆም ኤርሚያስ የለም። ያልኩት ምንድነው? ሉተር እንደ አንድ ሪፎርሜሽን አባት የምቀበለው አባት ነው። የተናገረውን ሁሉ በሞቴ ብለህ ሁሉን ጠቅልለህ አታበላኝም። ለምን? ሰው ነውና ብዙ አርቲቡርቲ የሆነ ነገር ሁሉ የተናገረው የጻፈ ሁሉ አለ። እሱን ሁሉ የመቀበል ግዴታ የለብኝም። ለዚህ ምስክር ማን ነው? መድኃኔዓለም ነው ምስክሬ። የለብኝም። ጌታ ኢየሱስ ክርስቶስም ሉተር የተናገረውን በሙሉ ካልተቀበልክ አንተ የኔ ልጅ ልትሆን አትችልም ብሎ አላለኝም። የጆን ካልቪንን ደግሞ እንደዚሁ እሱም የተናገረን አንዳች ነገር ሳታጎድል ተቀበለው፣ እሱን ስትቀበለው ነው የኔ ልጅ የምትሆነው ብሎ አላለኝም። እንደውም ቅዱስ አባት እግዚአብሔር ልጄን ብቻ ነው ስማው ብሎ ያለኝ፣ ገላገለኝ። አጭርና ግልጽ መጽሐፉን ሳነበው ልጄን ስማው፣ የምወደው ልጄ እርሱ ነውና እሱን ስሙት ነው ያለው። በቃ